አጭር ጊዜ ነው የማውቀው፣ ግን ያረጋቸው ነገሮች ስለማንነቱ ያሳየኛል። ፊቴን ሸፍንልኝ አልሽኝ። ለምን ፊትሽ እንዲሸፈን የፈለግሽው? አጠገቡ መቀመጥ ፈራ ነበር። በቃ ቀስ ቀስ እያልን ያለማመደኝ በቃ በማቀፍ ቀስ ቀስ በቃ አንዳንድ ንክኪዎች በደንብ እንድለምደው ይሄ በደንብ ገብቷል። በተለያየ ጊዜ ስሄድ ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ከዚህ ቀደም ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበረ፣ የአብርሃምንና የሰላምን ታሪክ። በዛ ታሪክ ላይ ተንተርሼ እኔ ደግሞ የእኔ እውነት አለኝ ይህን አድምጡኝ ትላለች የዛሬ ተረኛ ባለ ታሪካችን። ምንድን ነው የምትለን፣ ምንድን ነው የምትነግረን የሚለውን በቆይታችን ወደ እናንተ የተከበራችሁ ተመልካቾች የምናደርስ ይሆናል። እንግዲህ የተከበራችሁ ተመልካቾች ምናልባት በቆይታችን ላይ ታዩታላችሁ። የዛሬ እንግዳችን ፊቴ ይሸፈንልኝ የሚል ጥያቄ እናቀርባለን ነበር እና በዛ መሰረት እንግዲህ ባቀረበችልን ምክንያት መሰረት ፊቷን ሸፍነን ነው የምናቀርባት። ከስዊድን ሀገር ነው በቀጥታ እንግዲህ በዙም ያገኘናትና ፊቷ የተሸፈነበት ምክንያት ይሄ እንደሆነ እንድትረዱት እንፈልጋለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ መደወል ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ቆይታ። በመስቀል ፍላወር 20 ሺህ ካሬ ሜትር ላይ ያረፈ ሰፊ ኮምፓውንድ ከባለ 1 እስከ ባለ 4 መኝታና ፔንት ሃውስ ከተጨማሪ የሰራተኛ ክፍል ጋር ያለው በ4 ወር በ2 ዓመት ወይም በ3 ዓመት የሚረከቡ ለኑሮ አስፈላጊ ነገሮች የተሟሉ ማራኪ ዲዛይንና ፈጣን ግንባታ ከበቂ የተፈጥሮ ብርሃን እንዲሁም ከንጹህ እና ነፋሻማ አየር ጋር ከ10% ቅድመ ክፍያ ጀምሮ በመክፈል ለ10 እድለኞች ብቻ የቀረበውን እስከ 2 ሚሊዮን ብር የሚደርስ ልዩ የበዓል ቅናሽ ተጠቃሚ ይሆኑ ይላል ጊዮን ሆምስ፣ የጊዮን ጋዝና ጊዮን በረኪና እህት ኩባንያ። ለበለጠ መረጃ በ0986 68 75 13 እና በ0988 88 79 99 ላይ ይደውሉ። የምናስረክበውት ቤት ብቻ ሳይሆን ሰላማዊ ሰፈርንም ነው። እንዴት ነሽ? ሰላም ነው አይደል? አዎ እግዚአብሔር ይመስገን። እሺ እናመሰግናለን። በቅድሚያ እኔም ታሪክ አለኝ እኔም የምነግራችሁ ነገር አለ ብለሽ ስለመጣሽ በተመልካቾች ስም ከልብ አድርጌ አመሰግንሻለሁ። ስለዚህ ዛሬ ወደ ስዊድን ጎራ ብለናል ማለት ነው። ያ እሺ እንግዲህ በእርግጥ የመጣሽው ከዚህ በፊት ቀርቦ በነበረ አንድ ታሪክ ላይ ተንተርሰሽ እኔም የኔ ታሪክ አለ ብለሽ ነው በእርግጥ ዛሬ የተገናኘ ነው። ትንሽ ስለ ልጅነትሽ ንገሪኝ፣ ስለ አስተዳደግሽ ንገሪኝ። የት ነው ያደግሽው? የት ነው የተወለድሽው? ከዛ አልጀምር። አዲስ አበባ ነው የተወለድኩት እና እዛው ነው ያደግኩት። አያቴ ነች ያሳደገችኝ። ወደ ቀራኒዮ አካባቢ ወደዛ ነው ያደግኩት። ኮልፌ ቀራኒዮ? አዎ ወደዛ። ልጅነቴ እዛ ነበረ። በአያት እጅ ነው ያደግሽዋ? አዎ ምንድነው አያቴ ነች ያሳደገች። ምክንያቱም ታውቂዋለሽ አያትሽ ጋር ያደግሽበትን ምክንያት? ኖ እናትና አባቴ ያሉ ግን እነሱ ክፍለ ሀገር ወሰዱኝ በልጅነቴ ስላልተመቸኝ አየሩ ምናምን። ከዛ አያቴ ወሰደችኝ። ከዛ እየመጡ ያዩኛል ምናምን እስከ 3 ዓመቴ እሷ ጋር አደግኩ። በ3 ዓመቴ ወሰዱኝ። ከዛ እነሱ አያቴን ስለለመድኩኝ ብዙም ላይክ እንትን አልሆነልንም። መልሰው ሰጡኝ ለአያቴ። እስከ 7 ዓመቴ እዛ አደግኩኝ። ከዛ ከ7 ዓመት በኋላ ወዴት ሄድሽ? ከ7 ዓመቴ በኋላ በቃ ወደ እናቴ ጋር ተመለስኩኝ። እሺ ወጣትነትስ እንዴት አለፈ? መቼም ከሀገር ከመውጣትሽ በፊት ያለውን ነገር ንገሪኝና ከዛ ደግሞ ከወጣሽ በኋላ ያለውን እናወራለን። ከሀገር የወጣሁት አሁን ቅርብ ጊዜ ነው። ቅርብ ጊዜ ነው? አዎ 2 ዓመት ከገና ከ6 ወር ቅርብ ነው በጣም። አብዛኛውን እድሜንና ላይክ አብዛኛውን እድሜን ኢትዮጵያ ነው የኖርኩት እና በጣም ጥሩ ነበረ። እሺ እንግዲህ እኔ ባለኝ መረጃ በነገርሽኝ መረጃ ተንተርሼ በጣም እርሊ ኤጅ ላይ የፍቅር ግንኙነት እንደጀመርሽ ነው የነገርሽን። ያ እሺ ምንድን ነው ላይክ ጅማሬው የነበረው ላይክ በእርግጥ ላይክ ያን ያክል እንትን አይደለም፣ ግን በቸርች ነው ያወቅኩት። መጀመሪያ እኛ የምንሄድበት ወይራ ሰፈር ነበር የምንኖረው እና
በወይራና በቤተል መካከል አንድ ቤተክርስቲያን አለ። ዋና ቤተክርስቲያናችን እዛ ባይሆንም እየሄድን እንካፈል ነበር ከፋሚሊ ጋር። የዛኔ አሁን አብርሃም እናንተ ጋር የመጣው ጀስት እኔ በካሌብ ነው የማውቀው። ያው የአገልግሎት ስሜ ነው ካሌብ ብሎኛል እና የዛን እዛ ነው ያወቅኩት። ከክፍለ ሀገር ተጋብዞ እዛ ቸርች መጥቶ የመጀመሪያ ቀን የተጋበዘና የመጀመሪያ የመጣ ቀን እኔ እዛ ነበርኩ እና ከዛን ጊዜ በኋላ እዛ ቸርች እኔ ነበር። ጊዜውም አይ ቲንክ 2009 ነው። ልክ ወደ ክረምት አካባቢ ነው። በቃ የመጨረሻው ክረምት ላይ በኢትዮጵያ ነው 2009? በኢትዮጵያ 2009 ያ እና የዛኔ ተጋብዞ መጣ። ከዛን ጊዜ በኋላ አይ ቲንክ እዛው ቆየ መሰለኝ። ብዙ ጊዜ እየተጋበዘ ሁሌ ያገለግላል እዛው እኛ ቸርች ማለት ነው። ከዛን ጊዜ በኋላ እኔም እሄድ ነበረ ክረምት ላይ፣ ምክንያቱም ከዝኔ ቤት ስለነበረች አብራን በቃ ከሷ ጋር ነበረ ብዙ ትምህርት፣ የክረምት ትምህርት እንማራለን፣ ከዛ ደግሞ ቸርች እንሄዳለን። እንደዛ ነበረ ከሱ ጋር እንደዚህ ላይክ የተዋወቅ ነው። ልክ ጳጉሜ ቀናቶችን ሁሌ የጸሎት ጊዜ አለ ላይክ በሁሉም ቸርች ላይ። እዛ ቸርች ጳጉሜ ጾም ጸሎት ነበር እና የወጣቶች ነበረ ፕሮግራም እና ላይክ በቁጥር ላይክ ያን ያክል ብዙ አይደለም። እሱ ነበረ ላይክ ኃላፊነት ተሰጥቶት። አንድ ሴት ነበረች ትልቅ እናት አይ ቲንክ እሷን አስታውሳለሁ። ግን በኃላፊነት እሱ ነበረ የሚያስተምረን። ከእሱ ጋር ነበረ እነዛም ጳጉሜ ጊዜያቶችን አሳልፌ ነበረ። አብረን እንጸልያለን፣ ቃል እናነባለን። ከዛ በኋላ እዛው ምሳ በልተን እንደዛ ነበር የምንለያየው። የዛኔ ነው የተዋወቅነው ላይክ በደንብ በ14 ዓመትሽ ማለት ነው? ያ ኦልሞስት እኔ አሁን ላይክ በርዝዴይ የመጀመሪያ ወራቶች አካባቢ ነው ወደ ታህሳስ ነው። ኦልሞስት ያው ወደ 15 እየሄድኩ ነው። ሃይ ስኩል ልገባ ነው። እኛ ወይራ ሰፈር ነበር የምንኖረው። ከዛ ግን እናቴ ቤት ደርሷት አራብሳ ነበር የምንሄደው። ባለፉት ሲናገር ሰምቼዋለሁ እንትኑ ላይ ምንድነው ኢንተርቪው ላይ። ኤኒዌይስ እኛ አራብሳ ልንሄድ ምኑ ነው ሲናገር የሰማሽው? ምን ሰማው? ላይክ ለ2 ወር አራብሳ ተከራየን ሁኝ። እህቴ ሀያት ትኖራለች እና ከተጋቡ በኋላ ከሰላም ጋር ለ2 ወር ተከራየዋለ። ላይክ እኔ እስከማውቀው ያ ትክክል አይደለም። ላይክ እንዴት እዛ እንደውም ላይክ 2010 የመጀመሪያ አካባቢዎቹ ላይ ነው ተከራይቶ የገባው። ለረዥም ወራት ተከራይቷል እዛ አራብሳ። እኛ ከገባም በኋላ ነው እንደውም እሱ ፈልጎ የገባው። እንደውም ምክንያቱም ሲነግረኝ ጀስት እኔም ፈልጎ እንደመጣ ነው ያለኝ። ሰላምን ታውቂያታለሽ አንቺ በአካል? ነው በአካል አላውቃትም። ስለሷ የሚያወቅኩት በጊዜ ሂደት ነው። ላይክ ከሱ ጋር የተግባባ ነው በቃ በዛች በቸርች ጾም ጸሎት ጊዜ ነው። ከዛን ጊዜ በኋላ ስልክ አልተለዋወጥንም ነበር። እኔ መጨረሻ የበዓል ቀን ሊሆን እንደነገር እኛም ከዛ ሰፈር ኦልሬዲ ለቀን ልንወጣ ነበር። በቃ መስከረም ላይ ኦልሬዲ አራብሳ ልንገባ ነው። ስልኩን እህቴ ታላቅ እህት አለችኝ እና ታናሽ ወንድም አለኝ። እህቴ ስልኩን ተቀበይው አለችኝ። ላይክ ለራሷ ስልኩን ፈልጋ እንዲጸልይላት ሰምቲንግ። በዛ ስልኩን ተቀበል ስልኩን ያስኩት። ከዛ ላይክ በዚህ ደረጃ አስቤ አይደለም እኔ ስልኩን ስቀበለው ላይክ ሪሌሽንሺፕ ምናምን እንጀምራለን ብዬ አስቤ አይደለም። ስልኩን ተቀበልኩት። ከዛ ሄድን። የበዓል ቀን እንደውም እንኳን አደረሰ ምናምን እንደዛ ተደዋወልን። ከዛ ግን ስልኬን ስለሚያውቀው ደወለልኝ። ከትምህርት ቤት ስመለስ ደወለልኝ እና እናንተ ሰፈር መጥቻለሁ እና ላገኝሽ እፈልጋለሁ አለኝ። እና የዛኔ ደግሞ አጋጣሚ አባቴ ነበር። አባቴና ጓደኛው ቤት ነበሩና በጣም ፈርቼ ኢቨን ቤት ገብቼ ስነግራቸው ለእህቴ በቃ ችግር የለም እኔ ነኝ የጋበዝኩት እላለሁ ምናምን ነገር አለች። አባቴ ባለበት ቤት መጣ። ከዛ በቃ አባቴ ሊያወራው አልፈለገም። በቃ እንዲሁ አይቶ ሊያናግረው አልፈለገም ነበር በሰዓቱ። ኤኒዌይስ እኔም ላይክ ምክንያቱም ከዛ በኋላ ነው ሲነግረኝ የኔን ሁኔታ አይቶ ነው። በጣም ፈርቼ ነበረ።
በጣም እንቀጥቅጥ ነበር ሰላም ስለው ምናምን። እሱ ያንን አስተውሎ ነበር አባቴ ሊያናግረው ያልፈልገው። በቃ በላ ተጫወተ ሄደ። የመጣውን ቤት ፍለጋ ነበር። እኛ ከገባን በኋላ ነው የገባው እና ከእህቴ ጋር ኮሚኒኬሽን አላቸው። ከዛ ወደ ትምህርት ቤት ሄጄ በዛን ሰሞን እህቴ ገና ሰርቪስ ገና የመጀመሪያ ዓመታቶች ስለነበር ሰርቪስ አላገኘንም። እህቴ ነበረች የምታመላልሰን። እሷ አልትቀበለን ስመጣ ካሌብ እኛ ሰፈር ገብቷል እና እቃ እናግዘው ቤቱ ሄደን ምናምን አለችኝ። ወንድሜ ደግሞ ትንሽ ነው ገና 4 ዓመቱ ነው። በጣም ሚስጥር ጠባቂ ነው፣ አይናገርም ነበረ ቤትና በቃ እንዳትናገር ብለን ይዛኔ የረሳሁት። እቤት የመጣ ቀን አባቴ ምን ብሎኛል? በቃ በጣም ተናዶ እንደውም ጠራኝና ለምንድን ነው እንደዚህ የደነገጥሽው ስለው ሲለኝ አይ ጓደኛ ስላለ ነው አልኩት። ከዛ በቃ እቤት ነይ ቢልሽ እንዳትሄጂ ምናምን ብሎ እንዲህ ያስጠንቅቆኝ ነበር። ከዛ በዛ ምክንያት ለእናቴም ለአባቴም ምንም የነገርናቸው ነገር የለም። እቤቱ ሄድን፣ አገዝ ነው ላይክ ስንሄድ መደንገጥሽን አይተው ነው አባትሽ? አዎ በጣም እንቀጠቀጥ ነበረ። አንቺም እህትሽም ነበራችሁ የምትፈልጉት? አዎ እህቴ ወዳው ነበረ። ጀስት እንዲህ በግልጽ እንትን አላለችም፣ ግን ሁኔታው እሱ ነው የነገረኝ ራሱ እንደወደደችው። ጀስት እኔም እኮ እንደወደድኩት እንዲህ በሰዓቱ እኮ ምንም ነገር የለም። ምን አንቀጠቀጠች? በሰዓቱ ምንም ነገር ከሌለ በጣም ነበረ የፈራሁት። አላቅም የሆነ በጣም ፈራ ነበር። ግን ምንድነው ቸርች ሲመጣ ምናምን ደስ ይለኝ ነበር እና እሱ ከመጣ በኋላ ነው እንደውም በጣም የዛ ቸርች በደንብ ሄድ የጀመረው። ለዛ አይ ቲንክ ስለዛ ነው። ኤኒዌይስ ቤቱ ሄድን። ከዛ ቤቱ አስተካከልንለት ምናምን። እንደውም በጣም እኔ በኃይለኛ አገልግሎት ነው የማውቀው በሰዓቱ ማለት ነው። እዛ ክሎዜቱን እያስተካከልን የሴቶች ፓንት አገኘው እና ከዛ ደንግጠን በጣም ለሱ ተሸማቀን ደብቀን አስቀመጥ ነው። ተያይተው ሁለታችን ላይክ አንድ ምናምን አይደለም የተወሰነ አገኘን። ኤኒዌይስ የዛን ሰሞን እንደዛ ካስተካከልንለት በኋላ አንዱን ቀን ስልኩን ሰጠኝ ቻርጅ እንዳረግለት። አይፎን ነበረ ስልኩ። ቻርጅ ሰጠኝ ቤት የኔም ስልክ አይፎን ስለነበረ እና የዛን ቀን ቻርጅ ሳረግ ስልክ ይደወላል። የዛኔ እናቴም አባቴም ቤት አልነበሩም። አባቴ ፊልድ ነው የሚሰራው፣ እናቴ ደግሞ የአዳር ጸሎት ነበራት። ስልኩ ቻርጅ ላይ ሆኖ ስልክ ይደወላል ደጋግሞ። እዛ አንድ ሴት ነች። አነሳኝ ስልኩን። ከዛ ሳናግራት ይቅርታ ጎረቤቱ ነን ስልኩን ቻርጅ እንዲያረግልን ሰጥቶን ነው ስላት፣ እንዴ አትዋሺ ክርስቲያን አይደለሽ ምናምን እያለች ጀስት ጠይቀኝ ጀመር። በእውነት እህቴ በቃ ስልኩን ቻርጅ እንዲያደርግልኝ ነው የሰጠኝ። እዛ እውነቱን ተናገሪ ስትለኝ በእውነት ሌላ ነገር ነው ያላቅም ለዚህ ነው ስላት እሺ ብላ ዘጋች። ፓስዋርዱን ስላወቅኩኝ የዛን አይ ቲንክ የረሳው ፓርት አለ ግን ቆይ ፓስዋርዱን ስላወቅኩኝ ከፈትኩኝ። በምን አወቅሽ ፓስዋርዱን? ፓስዋርዱ ላይ አብረን ሆነን ሄጃለሁ። አይ ቲንክ ነግሮኝ መሰለኝ። የረዥም ጊዜ ነው ያን ያክል አላስታውስም። እውነት ለመናገር ነግሮኛል መሰለኝ። ራሱ ነግሮኛል ወይም ደግሞ ሲከፍተው አይቻለሁ። ከሁለት አንዱ ነው የሚሆነው። ኤኒዌይስ ከፈትኩኝ። ከዛ ልጅቷ በጣም ቴክስት አየሁኝ። ትዝትበታለች፣ አለቅህም፣ እሰራልሃለሁ ምናምን ቴክስት አየሁ። እዛ በስልኬ ፎቶ አነሳው ቴክስቱን፣ ስልኳን ሴቭ አረኩኝ። የረሳሁት ፓርት ግን ቤቱ ከመሄዳችን በፊት እሱ ማራብሳ ቤት ከማግኘቱ በፊት ቤት ፍለጋ ላይ እያለ በዛ መካከል ጀስት እኔ ቴክስት ላኩለት። ትምህርት ቤት ከጓደኛዬ ጋር ስናወራ ጓደኛለሽ ምናምን እንዴት ስናወራ አይ ጀስት እንዲህ ደስ የሚለኝ ሰው አለ ምናምን ነገር አልኳት። ከዛ እንዴ ለምን አትነግሪውም? ጀስት ፈርዘር እኛ ሪሌሽንሺፕ እንጀምራለን። የዛ ሰዓት ኦልሞስት 15 ሊሆነኝ ነው፣ የመጨረሻው ጊዜ ላይ ነው። እንደዚህ ሲሪየስ ነገር ውስጥ እገባለሁ ብዬ ሳይሆን ያሰብነው ጀስት በዛ እድሜ አይነት አለ በትምህርት ቤት የምታሳልፈው እንዲህ ጓደኛ አይነት ነገር፣ ያንን ፕላን አድርጌ ያንን አስቤ ነበር። ጀስት እውነታው እዛ ጻፍኩለት። በቃ ሴክሬት ይሁንና እወድሃለሁ ብዬ በቃ ጻፍኩለት። ከዛ ደወለልኝ። በቃ የምርሽን ነው ምናምን እንደዛ ነገር አለኝ። መሀል ላይ የረሳሁት ይሄ ነው። ከዚህ ተነስቶ ነው ላይክ ነገሮች የቀጠሉት።
ግን እህቴ ስትወስደን ቤቱ ለራሷ እያሰበች ነበር። ቤቱ ስንሄድ ጀስ ለጸሎት ምናምን እያለች ነበር ተወስደን የነበረው በእርግጥ እና እንደወደደችውም የነገረኝ ራሱ ነው። በእርግጥ ላይክ ትደውልኛለች አይነት እንደዚህ አይነት ስታፍ ብሎኝ ነበረ። ኤኒዌይስ የልጅቷ ቴክስት ላይ እንደዛ የሚል በቃ ብዙ ዛቻ ምናምን ነገር ነበር። ፎቶ አንስቻለሁ፣ ስልኳን ይዣለሁ። እዛ እንደውም ለከዝኔ ሁሉ ጠየኳት እንደዚህ አይነት ነገር። ከዛ ቤቱ የተወሰነ ጊዜ ሁሌ ባንሄድም እንሄዳለን። ልጅቷ ግን ደወልኩላት ማወቅ ስለፈለግኩ አደወልኩላትና ማለት ቆይ አንቺ በዚህ ሰዓት ከሱ ጋር ግንኙነት ጀምረሻል? ያ ይዛ ላይክ አንቺ ወድሃለሁ ብለሽ ቴክስት ባደረግሽው ነው ወይንስ እንደ ፍቅረኛሞች የፍቅር ግንኙነት ጀምራችኋል? ቴክስት ማድረጉን ነው አንቺ የፍቅር ግንኙነት ጀመርኩ የምትይው? ወድሃለሁ ብለሽ የጻፍሽው ኖ ወድሃለሁ ማለት ሳይሆን ከዛ በኋላ እናወራለን በስልክ ሁሌ እኮ ስለ ፍቅር ምናምን ታወሩ ነበር? አዎ እንደተጎዳ ይነግረኝ ነበረ። በሴት እንደተጎዳ ወድጄ እንደዚህ ያደረገችኝ ምናምን እያለ ያወራኝ ነበረ። ስለ አንዲት ልጅ በጣም ያወራኝ ነበር። በጠዋት በወጣሁበት ስመለስ አልጋ ላይ ከወንድ ጋር ተኝታ አየው ምናምን ብሎ ያለቅስ ነበረ በስልክ ሁሉ እና ይዘጋዋል። እያለቀሰ ይዘጋውና ከዛ መልሼ ነበር የምደውለው። ያንን ነው የምለው እኔ ላይክ እንደ ጓደኛ አይሆን ነው። እና ለልጅቷ ደወልኩላት። ከዛ አስጠይቃት ማንነቴን አልነገርኳትም፣ እድሜን አልነገርኳትም። ያልኳት ጀስ እንደ ትልቅ ሰው ነው አክት ያደረኩት፣ ማለት እንዳታቅ ምን እንደሆንኩ ማለት ነው። ጀስ እውነታውን እንድትነግረኝ ስለፈለጉ። ከዛ እሱ አለችኝ ላይክ ፍቅረኛዋ እንደነበር አብረው ኖረው እንደነበረ እንደገና እንዳረገዘችለት ላይክ ልጅቷ የነገረችኝ ነው እንዳረገዘችለት ግን ልጁን እንዳስወረደችው እና መጣላት ሲፈልግ የተጣላት በጣም በሚያስቅ ምክንያት እንደሆነ ምን አለችኝ? ፀጉሬን ተቆረጥኩ ያለችኝ ነው። ፀጉሬን ተቆረጥኩ አለች። በቃ እኔ ከወንድ ጋር መኖር አልፈልግም ብሎኝ ነው ጥሎኝ ሄደው ያለችኝ ልጅቷ ማለት ነው። ከዛ ደግሞ አንዳንድ ነገሮችን ነገረችኝ፣ አንዳንድ ስታፎችን። ኤኒዌይስ ይህንን ስሰማ ምንድን ነው ያደረኩት? በቃ በጣም ነው የተሰማኝ። ምክንያቱም ኤክስፔክት አላረኩም እንደዚህ አይነት ነገር። በቃ እሱ አገልጋይ ነው አይምሮ ላይ ሳልኩት ሰው አይነት አለ እና እንደዚህ አይነት ለዚህ ዓለም ዝግጁ አልነበርኩም። እንደዚህ አይነት ሰዎች ቺት ይደራረጋሉ ኦር ሰምቲንግ እንደዚህ አይነት እውቀቱ ያን ያክል አልነበረኝ። ሶ ኤኒዌይስ በሰዓቱ በጣም ልቤ ተሰበረ፣ ግን አቆምኩኝ። ከዛ በኋላ ማውራት አቆምኩ ምናምን። ትምህርት ቤት ሲሄድ ግን ሁሌ ስፖርት ሊሰራ ይመጣ ነበረ እና ሰርቪሳችን ጋር ጓደኛ ሆነ እንደው ጀስት እና ሁሌ አየው ነበረ በዛ ሲያልፍ እና በመሀል ጋፕ ተፈጠረ። ከዛ መቼ ተመለስኩኝ? እህቴ አንድ ቀን ወንድሜን ትምህርት ቤት ቅዳሜ ቀን አስታውሳለሁ ኢትዮጵስ መታ ይዤው ሄድኩኝ እኛ ትምህርት ቤት። ሶ ከእህቴ ጋር ሲያወሩ የት እንዳለው ትነግረዋለች። ከዛ በኋላ አብሬው ኮንኩ በኋላ ነው የነገረኝ። ይሄን ራሱ ነው የነገረኝ። ከዛ ስትነግረው የት እንዳለ እዛ ደወለልኝ እና የእህቱ ልጆች አሏት ሀያት የምትኖረው እና የእህቴ ልጆች ይዤ መጥቻለሁ እና አየውሽ እና ለምንድን ነው የማትወጣው? የምር ካየኸኝና ሰላም በለኝ፣ ካየኸኝና ውጣና ሰላም በለኝ ስለው አይ ፀጉሬን የማይሆን ቁርጥ ስለተቆረጥኩኝ መውጣት አልችልም ምናምን እንደዚህ ማይሆን ምክንያት ይሰጠኛል። ከዛ ኤኒዌይዝ ዘጋው፣ ተቀጣጠርን። ከዛን ጊዜ በኋላ ቤቱ መሄድ ብቻዬን የጀመርኩት አብሬው ከተመለስኩ በኋላ። ከዛን ጊዜ በፊት ከእህቴ ጋር ነበር የምንሄደው። እንሄዳለን፣ እንበላለን፣ እነሱ ያወራሉ። ልክ ዞር ስትል ጀስት እኔ ለማውራት ይሞክራል። ብዙ ከኔ ጋር ያወራም ነበር፣ ከእሷ ጋር ነበር ሞር የሚያወሩት ነበር በአካል ማለት ነው። ሶ ከዛን ጊዜ በኋላ እኔ ብቻዬን መሄድ ጀመርኩ። የመጀመሪያ ቀን የጠየኩት ጥያቄ የልጅቷን ነበረ። ይቺ ልጅ አናግረት እንዲህ አለችኝ ምናምን ስለው እሷ ውሸቷን ነው እኔን ትወደኝ ነበር ብሎ እንደውም ደብዳቤውን ቤት እንዳያገኙት ብዬ ጥዬ ነው እንጂ ደብዳቤ ሰጠኝ እና ልጅቷ የጻፈችው ደብዳቤ ለኔ የፍቅር ደብዳቤ
እና እኔ ወዳኝ ማግኘት ስላልቻለች ለዛ ነው እንደዚህ የምትዋሸው አለኝ። እና ምን አለኝ ሁሌ ይለኝ ነበረ አገልጋይና ሀብታም ወሬ አያጥበውም ይለኛል። ከዛ ይዘሽኛል ላይክ እንደዚህ ከሴት ጋር ይዘሽኛል እንደዚህ ባህሪ እኮ ካለብኝ ትይዥኛለሽ አይነት ስታፍ እንደዛ ብሎኛል። ከዛ ማሳመን ይችላል ደግሞ እድሜም ነው ጀስት ለምንም ላይክ ለማመን ቶሎ ማለት ነው። ኤኒዌይስ ከዛን ጊዜ በኋላ ብቻዬን መሄድና ላገኘው የጀመርኩት ጀስት በር የተከፈተው እዛ በቃ የመጀመሪያ ጊዜ ጠየቀኝ ላይክ ልሳምሽ ነው። ከዛ ኖ አልኩኝ። ምክንያቱም አባቴ መጀመሪያ ልክ ፔሬድ የመጣ ቀን ቃል አስገብቶ የነበረ ኬክ ገዝቶ ከትዳር በፊት ጀስት ምንም ነገር እና ይሄን ነገርኩት ከትዳር በፊት ምንም ነገር እንደማላረግ። እሺ አከብርሻለሁ ስንት ልጠብቅ? አይ እስከማገባ ነው አልኩት ማለት ነው። እና በቀጣይ ቀን ስሄድ ምንድነው ሞኝነቴ እግዚአብሔር ቃልም ሲል ከዝሙት ሽሹ ነው እንጂ የሚለው ቦታው ላይ ተገኘ አይልም። ጀስት በሰዓቱ ግን በቃ ጌታዊ ምንም እንዳይፈጠር እያልኩ ዝም ብዬ በሞኝነት እሄድ ነበረ። ኤኒዌይስ ቀስ በቀስ ነው እንደዚህ አይነት ነገር ውስጥ የገባ ነው እና የመጨረሻ ጊዜው መቼ እንደሆነ አውቃለሁ። ግንቦት ወር አካባቢ 2010 ነው በኢትዮጵያ ማለት ነው። የዛኔ ነው በቃ ይሄ ነገር የተከሰተው። ከግንኙነታችሁ ከምን ያህል ጊዜ በኋላ ማለት ነው? ላይክ 9 ምናምን አይሆኑ 9። ስንት ዓመትሽ ነበር ያኔ? የዛኔ 15 ነበርኩ። 15 ዓመትሽ ነበር። እሺ። እና በጣም ይፈራ ነበር ደግሞ ምን አባትሽ እንዳያገኘኝ፣ አባትሽ ካገኘኝ እኮ በፖሊስ እኔ ህገወጥ እንደሆነ እውነት አላውቅም ነበረ በሰዓቱ። እና በቃ አባትሽ እኮ ቢያገኘኝ በፖሊስ ቢያስይዘኝስ ምናምን እያለ ይፈራ ነበር። አዎ ማለት ከ18 ዓመት በታች የሆነችን ሴት ወሲባዊ ግንኙነት ማድረግ በህግ ሊያስጠይቅ ይችላል። ግን የኔ ጥያቄ አንቺ ራስሽ እህትሽ እንደምትወደው እያወቅሽ እያወራችው ቤቱ ስትሄድ ራሱ እሱም እሷን እያወራት እሱም እንደዛ አይነት ፊሊንግ እያሳየ ከዛ ደግሞ ያቺ ሴት እህትሽ ደግሞ እንታወ ወደኋላ እናስቀምጣት ከሆነ ሰው ጋር ደግሞ ግንኙነት እንዳለው የሚያሳይ ሜሴጅ ደርሶሽ አይተሽ በሱ ስልክ ካለ ፍቃዱም ቢሆን አይተሽ አንቺ ወደ ግንኙነት መግባት ከባድ አልነበረብም ላንቺ? ኦኬ የእህቴን ስቴፕ ባይ ስቴፕ ልመልስልህ። የእህቴን ላነሳኸው ጀስት እህቴን እሱ ፈልጓት አይደለም የሚያወራት፣ እንደሱ አይነት ወሬ አይደለም እያወራት ያለው። ጀስት ኖርማል ጨዋታ እየተጫወቱ ነው። እሷ በመሀል ላይ ደስ እንዳለችው ነው። እሷ እሱን እንደምትወደው አይነት ነገር ነው እሱ ራሱ ነው የነገረኝ። እሷ ምንም ነገር አልነገረችሽም? የነገረችኝ እሷ ምን አለችኝ አንዴ፣ አንቺ እኮ እንደውም ካሌብን ወደሽው ነበር ግን እሱ ልጅ መሆንሽን አይቶ ናቀሽ አለችኝ። እንደውም እሷ እና ነገሮች ከተፈጠሩ ከብዙ ጊዜ ማለት ነገሮች ከተፈጠሩ በኋላ ስለሆነ ይሄን ያለችኝ ምንም አላልኳትም፣ ዝም ነበር ያልኩት። ኤኒዌይስ እነሱ ጋር ምንም አይነት አይ ዶንት ኖ ሲሪየስ ነገር አልተፈጠረም። ለዛ ነው እሱም እንደማይፈልግ እንደውም ምን ያናደኝ ነበር ጀስት ሙድ ይዝባት ነበር። እሱ እንደውም ይደብረኝ ነበር፣ ደስ አይለኝም ነበር በስጽፍለት ምናምን እንዲህ ያለችኝ ማለት አማርኛ የመጀመሪያው ቋንቋ ስላልሆነ እንዲህ ያለችኝ ይለኝ ነበር። የሴቷ ደግሞ ከረንትሊ የነበረችው ፍቅረኛው እንደ አይደለችም ስትነግረኝ ላይክ ከእነሱ እዚህ ምንድን ነው ወደ አዲስ አበባ ከመምጣቱ በፊት የነበረችው እንደዛ ነው ያለችኝ እንጂ በዛን ወቅት የነበረችው አይደለች። እና ደግሞ ምን አሳመነኝ፣ አልያሽኝም ከሴት ጋር ውሸት ነው። አንቺ 15 ዓመት የነበር አልሽኝ፣ እሱ ስንት ዓመቱ ነበር ያኔ? ኦኬ እርግጠኛ መሆን አልችልም። ቸርች የመጣ ጊዜ 26 ነበረ ይለን ነበረ። የዛኑ አመት ደግሞ 28 ዓመቱን አከበረ። አላቅም ከሁለት አንዱ ነው የሚሆነው። ቸርች ውስጥ ምን አይነት ግልጋሎት ነው የሚሰጠው? መዘመር ነው? ማስተማር ነው? መስበክ ነው? መጸለይ ነው? ምንድን ነው?
የእሱ አገልግሎት ይጸልያል፣ ትንቢት ይናገራል፣ እግዚአብሔር ቃል እንትን ይላል፣ ደግሞም ይዘምራል በጣም እና የወጣቶች ፕሮግራም ጊዜ እንደውም በጣም አቴንሽኔን እንዲይዘው ያደረገው ሁሌ በእኔ ምሳሌ ይሰጥ ነበር። ምናልባት ካወቁት ራሱ አብረው የነበር ልጆች ምናልባት ካስታውሱት በእኔ ምሳሌ ይሰጥ ነበረ ሁሌ ላይክ በነዛ ቀናቶች እዩት እስኪ አሁን ይቺ ልጅ በቃ እያነሳኝ በእኔ ምሳሌ ይሰጥ ነበር። ለዛ ነው ራሱ አንዳንዴ እንትን የተወሰደው ገባ ምሳሌ ይሰጥ ነበር which means ለምሳሌ ላይክ አንደኛው ምሳሌ ብናገር በስነ ስርዓት የተናገረው ካፉ የወጣው እንዲህ ተሰብስበን ቁጭ ብለን የእህታውን ይቺን የመሰለሽ ቆንጆ አንዱ መቶ ጣሳ ፊት ቢላት ማለት ይሄ እንደዚህ አይነት አንዳንድ እና ደግሞ አቁሞ በቃ ምሳሌ መስጠት በእኔ እንደዛ ያደርግ ነበር። አንዳንዴ የመጀመሪያ ጊዜ ራሱ ምንድነው የሆነው ላይክ ኢቭን እንዳንፈጽም የሚያደርግ ነገር ነበር። ፔሬድ ላይ ነኝ ምናምን ሲጠይቀኝ አይ ነው ፔሬድ ላይ ነኝ አልኩት። እዛ ኖ ምንም ችግር የለም ላይክ ይቀፋል ያለኝን ባልናገር ይሻላል። ወይስ የዛን ሰዓት እንኳን ሲጀምር መስኮቱ አልጋው ይሄ ቢሆን መስኮቱ እንደዚህ ነው እና እንዳልኩ ስቱዲዮ ነው እዚህ ጎረቤት ይሰማል ላይክ በጣም ቅርብ ስለሆነ እና የዛኔ ኢቭን ላይክ በጣም ኤክስፔክት አላረኩም። የመጀመሪያ ነው ምንም አይነት ስሜት ፊሊንጉን ምናምን አላውቀውም። የዛን ሰዓት በጣም ስጮ ላይክ ስለሚሰማ መስኮቱ ወደ ኪችን እንዲህ ያለች ግን መስኮቱ ይሰማል። የዛ ሰዓት እንደውም ብዙም አልቆየም ለቀቀኝ የዛን ቀን ማለት ነው። ከዛ ግን በቀጣይ ቀን ግን ስሄድ ላይክ ሲፈልግ እነዚህ ነው ደግሜ ያላረግም ስለው እንደውም ሳቀብኝ። ሰው ቨርጂኒቲ እንደዚህ ተወስዶ እንዴት አይደረግ ላይክ እምቢ እንዴት ይላል አንቺ የመጀመሪያ ሰምቲንግ አለኝ። እንዲህ ባያደርግም አንዳንድ ነገሮች ነበሩ ላይክ ገባ። አሁን እያልሽኝ ያለሽው አንድ ጊዜ ነው ያደረግነው ነው እያልሽኝ ያለሽው? ያ ከዛን ጊዜ ግን በፊት ላይክ ይሄ ነገሩ አሁን ላይክ ወደ ዋናው ከመግባታችን በፊት ግን በአንዴ አይደለም እዛ ላይ የደረስነው ገብቷል። በጣም እንዴ ልበል የሁሉም ሴት የመጀመሪያቸው እንደዚህ ሊሆን ይችላል። አጠገቡ መቀመጥ ፈራ ነበር። በቃ ቀስ እያልን ያለማመደኝ በቃ በማቀፍ ቀስ በቃ አንዳንድ ንክኪዎች በደንብ እንድለምደው ይሄ በደንብ ገብቷል። በተለያየ ጊዜ ስሄድ ከዛን ጊዜ በኋላ ነው ተፈጠረ። ከዛ ደግሞ አንዴ ሄድኩኝ። ከዛ ባህር ዳር ሄዳለሁ አለ ሻንጣውን ይዞ ሄደ። እሺ ሰው ግንኙነታችሁ ከመተዋወቅ መተያየት፣ ከመተያየት መጻጻፍ፣ መደዋወል ከዛ ደግሞ ወሲባዊ ግንኙነት መፈጸም ደረጃው አደገ ማለት ነው ባጭሩ። ከዛ በኋላ ምን ተፈጠረ? ለምን ተለያያችሁ ታዲያ? ኦኬ ምንድነው የመጨረሻ ጊዜ እንደዛ ከሆነ በኋላ ባህር ዳር ሄዳለሁ። መሀል ላይ ደግሞ ምንድነው እኔ ፕሮሰስ እዚህ ሀገር ፕሮሰስ እንዳለ ይነግረዋል። የቆየ ነው የኛ ፕሮሰስ እና ስነግረው ምን ብሎኛል? እኔም እኮ ፕሮሰስ አለኝ እናንተ ሀገር አለኝ። እንደውም እዚህ ሀገር ነው ያለኝ እንጂ ሌላ ሀገር አልነገረኝም። አሜሪካ እንደሆነ አይደለም ያለኝ ራሱ እና ላይክ በአገልግሎት እንደሚመጣ ነበር የነገረኝ። ከዛ ለጓደኛዬ ሳወራት በአገልግሎት ለመኖር አይኬድም ለመመለስ ነው እንጂ። ከዛ መልሼ ደግሞ ለሱ ስጠይቀው አግብቶ እንደሚሄድ ግን የውሸት እንደሆነ የሚያገባት ሴት እንደውም ወስዳ ከዚህ በፊት የተጎዳች እንደሆነ ቀጥታ ያወራኝ ነው የተጎዳች እንደሆነች እና ለውሸት እንደሚያገባ ነግሮኝ ነበር። ይሄ ፕሮሰስ እንዳለ ላይክ መሀል ላይ ነው መሀል ላይ አይደለም በቃ አራብሳ የገባ ጊዜ ነው ይሄን ወሬ ያወራኝ። ጀስት ፕሮሰስ እንዳለው ወደዚህ ሀገር እንደሚመጣ ያለኝ እና የመጨረሻ ግን ስንለያይ ድንገት ነው የጠፋብኝ። የመጨረሻ ግንቦት ነው አልኩ ሆነ። የዛን ቀን እንደውም ኤኒዌይስ ላይክ ዲቴል ማውራቱ አያስፈልግም። ከሆነ በኋላ ሻንጣውን ያዘ እንትን እሄዳለሁ አለኝ ባህር ዳር እንደሚሄድ ነው የማውቀው። በቃ የዛን ቀን ነው በአካል ያየሁት። ምን ያህል ጊዜ በፍቅር ግንኙነት ቆያችሁ? እውነት ለምናገር ፍቅር ሪሌሽንሺፕ አለው። ጀስት ፍቅር እንደዚህ ልለዋል። ምንድን ነው የምትይው ግንኙነታችሁን? አይ ዶንት ኖ ስም ልጠቅስለት አልችልም፣ ግን
እንደዛ አይነት ይመስላል። ልክ ስላልሆነ እኮ ነው ፍቅር ግንኙነት ልለውም አልችለው። ገብቶሃል? ጀስት እውነተኝነት ያለበት ነገር ስላልሆነ ማለት ስለሚከብደኝ ነው። ግን ይሄ ነገር ግን ከተጀመረ አትሊስት 9 ወር ይሆነዋል። እዛ አራብሳ ከገባ ጊዜ ጀምሮ የወጣበትን ጊዜ አላውቅም። ከኔ ጋር ግን ከዛ ቤት ግን የተለያየንበትን ጊዜ ግን አውቃለሁ። በቃ ግንቦት ወር ወደዛ አካባቢ ተለያይተናል። እኔም ተመልሼ አልሄድኩም። እንደውም የተከራየው 1090 ነበረ አራብሳ ስቱዲዮ ቤቶቹ። ምን መልእክት ማስተላለፍ ፈልገሽ ነው ዛሬ የተገናኘ ነው? ያ ምንድነው በጣም በቦልድነስ ጀስት እውነት እንዳለው በቃ ሲናገር በጣም ሰምቼዋለሁ። እና አንደኛ እሱ ነው እንትን ያለኝ ላይክ ያስመጣኝ። ሲናገርም ደግሞ እንደሰማሁት ላይክ 2 ወር እንደቆየ አራብሳ ከተጋቡ በኋላ እንደሆነ ኢቨን እሷና እሱ እንደተጋቡ ሪል ጋብቻ ራሱ እንደሆነ ያወቅኩት ከእንትን በኋላ ነው። ከመጨረሻ ከተለያየን ጊዜ በኋላ መስከረም ላይ ነው። አይ ቲንክ እነሱም ሴፕቴምበር ብለዋል መሰለኝ። ሴፕቴምበር የተጋቡበት ጊዜ የዛኔ ነው ራሱ ሪል ጋብቻ እንዳላቸው ያወቅኩት። በምንድን ያወቅኩት? ፌስቡክ ላይ ፎቶቸው ላይ ብዙ ሚዜዎች ሰዎች ተሰብስበው እነሱ መሀል ላይ ቁጭ ብለው የተሳሳሙ ፎቶ ሳይ በቃ ጀስ ያ ሪል እንደሆነ ያወቅኩት። ኢቨን ኢፍ ከዛን ጊዜ በኋላ ላይክ ከዛን ጊዜ በኋላ አላበቃም። በአካል ብንለያይም ይደውልልኝ ነበረ ኢትዮጵያ ኢቨን እያለ። ከዛን ጊዜ በኋላ ከተጋቡ በኋላ አይ ቲንክ ሳይሄድ በፊት ራሱ አንዴ በቃ ካላገኘሁሽ ብሎኝ ነበር። በቃ በጣም ከዛ ግን ፈራው ማለት የሆነ ነገር የሚያደርገኝ ያክል ስለፈራው የሆነ ሊበቀለኝ ነው። ከፈለግሽ ከሰው ጋር ነው ያለኝ። በቃ ከሰው ጋር ነኝ ግን በቃ አንዴ ላገኝሽ ከዛ ነው አልኩኝ። እንደገና ላይክ አሜሪካ ደግሞ ሌላ ደግሞ ሲናገር ስለሰማሁት ነው። ኢቨን አሜሪካ ደርሶ የዛኔ በመሀል የተመለሰ ጊዜ ደውሎልኝ ነበር። የዛኔ ሜቢ 2013 ሰምቲንግ ጊዜው በጣም እርግጠኛ ላልሆን እችላለሁ። የዛን ጊዜ ደወለልኝና መጥቻለሁ። ማመን ስላልቻልኩኝ ቪዲዮ ላከልኝ። ዝናብ እየዘነበ እንደውም መኪና ውስጥ ሆኖ ቪዲዮ ላከልኝና ላገባሽ ነው የመጣሁት። እዛ እንዴ ያገባሃትስ ሚስት ስላ እሷ እኮ ከጓደኛ አርግዛ ነው እና የ3 ወር እርጉዝ ነች፣ ቺት አርጋብኛለች። የኔና የእሷ ነገር ያበቃ ነው። ላገባሽ ነው የሚመጣዋል። ዘጋው ከሱ ጋር which means አላመንኩትም። እንዳታምኙ ያደረገሽ ነገር ምንድን ነው? ምክንያቱም እንዴ ልበል በቃ ጥሎኝ ሄደ። ጥሎኝ የሄደው ደግሞ ከሆነ ስቴፕ በኋላ ነው። ገባ? ያ ነው እምነት እንዳጣበት ያደረገኝ። በቃ ይሄ ሰው የምርም ትክክለኛ ሰው አይደለም እንድል ያደረገኝ ያ ነው ምክንያት። ስለዚህ የሁለታችሁ ግንኙነት እሱ ከሰላም ጋር ከሱ በፊት ኢንተርቪው ካደረግኳት ከሰላም ጋር ግንኙነት ውስጥ እያለ የተፈጠረ ግንኙነት ነው እያልሽኝ ያለሽው? አዎ፣ ምክንያቱም ጊዜያዎቹ እንደዛ ነው። ላይክ ስትናገር ሰምቻታለሁ እና ደግሞ ፕሮሰስ ሁሉ ኢቭን እንዳለው መሀል ላይ ነግሮኛል ከኔ አብረን እንዳለ ላይክ ለዛ ነው። አንድም ሲቀጥል ስለሷ መልካም ነገር ማውራቱ ደስ ይለኛል። ግን እኔ ጋር ግን መጥቶ ላይክ እንደዛ ግን አያወራም ነበር። ጀስት ስህተት ደግሞ ብዬ ማስበኝ ነበር። ላይክ ሲናገር ስህተት አገኘሁበት የምለው በፍጹም መልካም ነገር አያወራም ስለሷ ስፔሻል። ኢቨን ኢፍ እሱ ነው ላይክ ይሄ ነገር እሷ ከመውጣቷ በፊት ከዛ በፊት ይሄንን ነገር ምናምን ሳወራው እሱ ነው ኢቨን እንደዚህ አይነት ሰዎች አሁን ያንቺ ህይወት እንደዚህ ሆነ፣ ቀጣይ ስለሌላ ሰው ይሄ ሰው መሰናክል እንዳይሆን ያንቺ እኮ ድርሻ ላይክ ሊኖር ይገባዋል ይለኝ ነበረ። እሷ ከተናገረች በኋላ እኔ አላሰብኩም። ግን አብርሃም ወጥቶ ሲናገር ግን ከዛ በኋላ ነው እኔ መናገር አለብኝ። ይሄ ሰው እንደሚናገረው አይነት ሰው አይደለም። ላይክ አጭር ጊዜ ነው የማውቀው፣ ግን ያረጋቸው ነገሮች ስለማንነቱ ያሳየኛል። እውነት ለመናገር አሁን አንቺ እያወራሽ ያለሻቸውን ነገሮች በሙሉ እውነት ለመሆናቸው ምን ማስረጃ አለሽ? ለምሳሌ ከልጅቷ ጋር የልጅቷን ስልክ ፎቶ አነሳው ብለሽኛል። ቴክስት
እንደዚህ እንደዚህ ብላ እሱ አለሽ እናንተ ሁለታችሁ ያወራችሁበት ወይ የተነሳችሁት? ለምሳሌ አሁን እሱ የነበረበት ግንኙነት ላይ ከባለታሪኬ ከሰላም ጋር የነበራቸውን ግንኙነት በፎቶ ማስረጃ ሁለቱም አላቸው። እሷም እሱም ያላቸው ማስረጃ ይዘው ነው የቀረቡት። አንቺን እኔ አሁን ወደ ህዝብ ሳቀርብሽ ምንድን ነው ማስረጃሽ? ከእሱ ጋር አሁን የእሱን ስም ላለማጥፋትሽ ምን አለሽ? ለእኔ የምትነግሪኝ ነገር ምን አለሽ? እውነት ለምናገር ፎቶ ምናምን ላልከኝ አሁን የልጅቷ ፎቶ የለኝም ያነሳሁት ፎቶ ግን እሱ ይክዳል ብዬ አሁን የምናገረው ነገር እሱ ይክዳል ብዬ ስለማላስብ በደንብ የሚያውቀው ነገር ስለሆነ ኢቨን ኢፍ እዛ ከሄደ በኋላ አሁን ያሉት ጓደኞቹ ጋር ይሄንን ነገር አጫውቷቸዋል። እኔ እንደሚያውቀኝ ድሮ እንደዚህ እንደሆነ ላይክ ዲፕ ነገር ገብቶ እንደዚህ ባያወራቸውም አጫውቷቸዋል። አሁን ካለበት ዴንቨር ካሉ ሰዎች ጋር እና ማስረጃ አብረን ፎቶ ምናምን እንደዚህ የተነሳ ነው ያለን። እውነት ለመናገር ላይክ ሰው ሊኖረኝ ይችላል ላይክ ምስክር ብዬ ላቀርብ የምችለው ለምሳሌ ሹፌሬ ላይክ እኔም ፈልጎ ሲመጣ ደግሞ የሱ ጓደኛ ሆኖ ነበረ። ላይክ እንዲህ ብዬ የማቀርበው ማስረጃ የለኝም፣ ግን እሱ ይክዳል ብዬ ግን አላስብም በፍጹም። ፊቴን ሸፍንልኝ አልሽኝ። ለምንድን ነው ፊትሽ እንዲሸፈን የፈለግሽው? ማለት ሀቅ ያለው ሰው ፊት ለፊት ነው የሚወጡ አይደል? አሁን እነሱ ሁለቱም ፊት ለፊት አይደለም የሚወጡት? አብርሃምም ሰላምም ፊት ለፊት ነው የወጡት። አንቺ ፊት ለፊት መውጣት ያልፈለግሽው ለምንድን ነው? አባቴ አያውቅም ይሄን ታሪክ። ለምሳሌ እናቴ ነች የምታውቀው፣ ቤተሰቦቼ አያውቁም። ያሳደጉኛው እናቴ፣ አክስቶቼ ምናምን ልክ እንደ እናት እንደዛ ነው የሚሰማቸው ለእኔ ያላቸው እይታ። ይሄን ታሪክ አያውቁም። ላይክ ይጎዳሉ ብዬ ስለማስብ ነው ለቤተሰቦቼ እውነት አይምሮ ነው። ከዛ ተነስቼ ነው። እሺ የአባትሽን ቃል አለማክበርሽ ምን ይሰማሻል? ምን ፈጠረብሽ? በጣም ከባድ ነው። ላይክ እሱ አያውቅም ስቲል ነው እውነት ለመናገር። ስንት ዓመትሽ ነው? 22 አግብተሻል አሁን? ላይክ እጮኛ አለኝ። ድንገት ሲጠፋብሽ ምን አደረግሽ? ምን አልሽ? ምን ተሰማሽ? በቃ አይ ዶንት ኖ ላይክ ቁስሌ ስለሻረ ላይክ ሁሉን ነገር ላስታውስ አልችልም፣ ግን በጣም ፔንፉል ጊዜ ነበረ ያሳለፍኩት። በቃ ነው የማስታውሰው። አንድ ክፍል ውስጥ 2 መኝታ ቤት ነው ያለ። አንደኛው መኝታ ቤት ላይ እኔ ላይ ስተኛ ተደራራቢ አልጋ ነው፣ እህትና ወንድሜ ታች ነው የሚተኙት እና የትም ሄጄ እንኳን ማለቅስ በምጮህበት ስላልነበረ በቃ እንዲህ በትራስ ተሸፍኜ ነበር። እውነት አለቅሴ ነበረው በዛን ጊዜ። በቃ በጣም ነበር የተሰማኝ። ከመጥፋቱ በላይ በዛ ሰዓት የሚጎዳኝ ነገር ያ ነገር መከሰቱ ነው። ገባ? በጣም ነበረ የጎዳኝ የነበረው። ኢቭን በቃ አንዳንዴ ውሸቱ ላይክ እንደዚህ አይነት ሰው ነው ብዬ ራሱ እንዳስብ የሚያደርገኝ በተለያየ ጊዜ ይደውልኛል። በተለይ ከዛን ጊዜ በኋላ እኮ በአካል አላገኘው እንጂ አውርቼዋለሁ። ከዛን ጊዜ በኋላ በተለያየ ጊዜ ሲደውል የተለያየ ነገር ነው የሚለኝ። የት ሆኖ ደወለልሽ? ለምሳሌ እዛው አዲስ አበባ ሳይወጣ ራሱ እንዳልኩክ ይዛኔም ደውሎልኛል። እዛም ከገባ በኋላ ደውሎልኛል። እና ምንድነው የተለያየ ነገር ነበር የሚለኝ። አንዴ እኔ እኮ አልነካዎሽም ይለኛል። የት የነካዎሽን ነው ይለኛል። አንዴ ደግሞ እንደዚህ እኮ ሳደር እንዲሰምቻለሁ እና ላይ ክብሩ እኮ ለእኔ ሰጠሽኝ አይነት እንደዛ ይለኛል። የሆነ ጊዜ ላይ ደግሞ በቃ በድዬሻለሁ ይቅርታ። እንደውም እዚህ ቅርብ ጊዜ ነው እሱ ነው እንኳን ያለኝ በድዬሻለሁ ይቅርታ። ላይ ያስታውቀሃል የእውነትና የምር ሲሆን አላውቅም። የትኛውን አመንሽ? እኔ የትኛውንም አላብልም። ምክንያቱም ሰው በተለያየ ጊዜ የተለያየ ነገር ሲያወራ ይከብዳል። ግን እኔ ግን ምን እንደተፈጠረ በሰዓቱ አውቃለሁ። ለምሳሌ በሰዓቱ የዛ ሰዓት ያለኝ እውቀት ላይ ምናልባት ብዙ ነገር ላላቅ እችላለሁ። አሁን ግን እንዴት ልበል ላይክ እድሜም ብዙ አሳይቶኛል። ተረዳኸኝ? ጀስት እግዚአብሔር ስለረዳኝ ምን ልባለኝ ጉዳት አይቆይብኝም። በቃ እሱ ፓርት ተጠቀመኝ። እንግዲህ ምናልባት እኔ አሁን ያው ሰዎች ፍቅር እንዴትና በምን አጋጣሚ እንደሚይዛቸው ያው እናውቃለን፣ ሁላችንም የተለያየ ነው። ግን አንቺ የነበራችሁ ግንኙነት ተቋጨ፣ ተለያያችሁ፣ ብዙ ዓመት ሆነ አይደል? ከዛ አገባ፣ እንዳገባ አወቅሽ ምናምን። ከዛ በኋላ እንዴት ለምን ድጋሚ ግንኙነቱን ቀጠልሽ? እንዳገባ አውቀሽ? ግንኙነት አልቀጠልኩም።
ምንድነው ላይክ ኢቭን አሜሪካ ከሄደ በኋላ ከ ላይክ ወደዚህ ኢትዮጵያ ከመምጣቱ በፊት ከእሷ ጋር እያለ ይደውል ነበር። ላይክ ከማን ጋር ግንኙነት እያለ? መቀጠል ከሰላም ጋር ግን እሱ ግን ላይክ እንደተለያየ ከሚስቱ ጋር አንድ ላይ ኢቭን አንዴ የትኛው ጊዜ እንደሆነ እርግጠኛ መሆን አልችልም እንጂ ጀስት እሷም ይሄን ስትሰማው ልታቅ ትችል ይሆናል። አንድ መኝታ ቤት አሳየኝ፣ የእሱ መኝታ ቤት እሷ እዚህ ነው የምተኛው፣ እኔ እዚህ ነው የምተኛው አለ እና ኪቦርድ ያለበት ላይክ እንደዚህ አይነት ቤት ላይ ልክ ባህላዊ የሚመስል ኪቦርድ ያለበት የራሱ መሳሪያዎች አሉበት እንደዚህ አይነት ክፍል አሳየኝ፣ እኔ እዚህ ነው የምተኛው ብሎ ማለት ነው። እንደውም በመሀል ደውሎልኛል። ሪሌሽንሽፕ እንደዛ አልቀጠልም፣ ግን በመሀል ግን ለማግኘት ግን ይሞክር ነበር። ያው ምንድን ነው የሚባለው? ላይክ አሁን ይሄ ግንኙነት ምንድን ነው የሚባለው? ሜቢ ስህተት አላውቅም። አላውቅም ምን ልለው እችላለሁ። ግን በሰዓቱ አሁን ለመጨረሻ ጊዜ ያወራችሁት መቼ ነው? አምና ያ ኦኬ። ምን ተሰማሽ ይህን ቪዲዮ ስታይ? የእሷን ወይስ የእሱንም? ሁለቱም። የተሰማኝ በአንድ ሳይ የሆነ ነገር ግን ደስ ብሎኛል። እሷ ከመውጣቷ በፊት ጓደኛውን እዛ ያለው ጓደኛ ስልኩ ነበረኝ እና በተለይ ሊያገኘኝ ፈለገ። ሳወራው ስለሱ ነገረኝ፣ ምን እንደተፈጠረ እዛ ከተማ ያሉ ሰዎች ስለሱ ባህሪ እንዳወቁ ምናምን ሲነግረኝ በጣም ደስታ ተሰማኝ። ለምን መሰለህ? በቃ ልክ እሱን እንደኔ የሚያስቡ ሰዎች አገኘው ብዬ። ምክንያቱም እኔ እሱን ከዛ ጊዜ በኋላ የምር እንደ አገልጋይ የምር እንደ መልካም ሰው አላስብም እና በቃ የምር እሱን እንደኔ የሚያስቡልኝ ሰው አገኘው ብዬ በሰዓቱ በቃ ደስ አለኝ። ተረዳኸኝ? የሆነ ስሜቴን በቃ አንድ አይነት አመለካከት ስለሱ ያለን ሰዎች አገኘን ብዬ። የእሷም ስሰማ አይዶ ነው ግን የእሱ ላይ ግሞ የእሷ ላይ በቃ አላውቅም እንደተሰማኝ። የእሱ ላይ ግን ብዙ ነገር ተሰምቶኛል። ላይክ በቃ ሞር ስናደድ ነበር ጀስት እውነታ ትክክለኛው ስሜቴ። ምክንያቱም በጣም በቦልድነስ አይዶ ነው ከእሷ ጋር ያለውን ሪሌሽንሽፕ ግን በየትኛውም አጋጣሚ ለእኔ ባገኘኝ ጊዜ ስለ እሷ መልካም ነገር አውርቶ አያውቅም። ጌታ ፊት ላይ አውርቶልኝ አያውቅም። እሱም ብቻም ሳይሆን በተለያየ ነገር እሱ ጻድቅ እንደሆነ ንጹህ እንደሆነ ላይክ በቦልድነስ ሲያወራ እሱ ስሜት ላይክ እሱ በጣም አናዶኝ ነበር እውነት ለመናገር። አንቺ ግንኙነት ውስጥ በነበረን ግንኙነት እንደውም እኔ ነኝ ፈልጌ ይህን ነገር ያደረግኩት ብለሽኝ ነበረ። ቴክስት የላኩት ከእሱ ጋር ያለሽን ግንኙነት ማለት ነው አጠቃላይ። ያ አይ ነው። ከዛ በኋላ የሰው ግንኙነት ይቋረጣል በተለያየ ምክንያት ማለት ነው። ለምሳሌ ሰው በድሎን ሊሄድ ይችላል፣ አስከፍቶን ሊሄድ ይችላል፣ ወይ እኛ አስከፍተነው ሊለየን ይችላል። የመለያችን ምክንያት ብዙ ሊሆን ይችላል፣ በአስገዳጅ ሁኔታዎች ምናምን ሊለየን ይችላል። አንቺ እና እሱ ግንኙነታችሁ ከቆመ በኋላ ግን በጣም ብዙ ለአንቺ የማይስማሙ ነገሮችን ሰማሻል። ለምሳሌ ትዳር እንዳለ ዋቴቨር ልጅ እንዳለው ከዛ አሜሪካ እንደሄደ እንዳገባ ይህን ሁሉ ነገር ሰምተሽ ድጋሚ ከሱ ጋር ማለት ለምሳሌ እኔና አሜሪካ እንውሰድ። አሁን እኮ ግልጽ ነው አይደለም ግንኙነቱ ሊሆን የሚችለው አሜሪካ ከሄድሽ ከሱ ጋር ሊኖርሽ የሚችለው ግንኙነት ግልጽ ነው። ይሄንን ለምንድን ነው አቮይድ ማድረግ ያልቻልሽው? ሰው በዚህ ደረጃ የምታስቢው ከሆነ እሱን በቃ አሁን እኮ ስለ እሱ ያለሽ አመለካከት የሆነ ቦታ ደርሷል አይደለም? ይሄ ሰው ነው እንግዲህ ነይና ደግሞ ድጋሚ የህይወቴ አካል ሁኚ እያለሻለሁ። ይሄን እንዴት አቮይድ ማድረግ አልቻልሽም ነው የኔ ጥያቄ። ያንን እኮ ጥያቄን እኮ አልተቀበልኩ። በነገር ላይ ለእሱ ራሱ ቴክስት ሲልክለት የምር እንደምፈልግሽ ማሳያ ይሁንልሽ ብሎ ነው ይሄንን ሲልክልኝ። ነገር ግን ላይክ ያ ነገር ከተፈጠረ ሁሉ በኋላ ውስጤ ላይ ቂም የለ። ለዛ መሰለኝ ላይክ ሳገኘው አሁን እንደ ኖርማል አይነት ሰው እንደማወራ አርጌ ላይክ እንደዛ ያሰብኩት። በሬማ ኮሌጅ አይ ቲንክ አለ
እዛ ኦክላሆማ ነው ያለው። በዛ ነው ልውሰድሽ፣ ከዛ እዚህ በትምህርት ነኝ፣ ከዛ እኔ ደግሞ ላግባሽ። ለምን ማግባት እፈልጋለሁ። በቃ ብቻዬን ነው ያለሁት። እንደዚህ በቃ ብቸኝነት ተሰምቶኛል። እማቅሽ አንቺ ትሸኛለሽ ምናምን እና ምን አለኝ። ከማያውቁት ተረት አለ፣ የማያውቁት መልአክ የሚያውቁት ሴጣን ልክ ነኝ፣ የሚያውቁት ሴጣን ይሻላል አለኝ። እንደው ከዛ ላይክ ያንንም ቢለኝ አሁን ማምንበት ደረጃ ላይ አይደለሁም። ላይክ በዛ ምክንያት ነበር ሊወስደኝ የፈለገው። ባይዘው ይሄንን በሚያወራኝ ጊዜ እሱ ከሁለተኛው ሚስቱ ጋር ነበር። እሱንም ደግሞ በእርግጠኛ ሆኜ ያወቅኩበት ምክንያት ጓደኛው እንዳልኩ የዛን ቅርብ ጊዜ ነው፣ ሰላም ከመውጣቷ በፊት ቅርብ ወራት ይሆናል፣ ደውሎ ሲያናግረኝ ሲነግረኝ ላይክ ጓደኛዋ እንደዚህ ሌላ ሴት እንዳለች እንዲህ ነገር በቃ አወራኝ ማለት ነው። እዛ እንደውም በቃ ጎበዝ በርቺ በላት ምናምን ስለው ነገራት ለልጅቷ ጓደኛው ማለት ነው። እዛ ልጅቷ በቃ አናገረችኝ እኔ። ከዛ እንደውም ከእሷ ጋር እናወራለን። የትኛዋ ልጅ ናት? ከሁለተኛው ሚስቱ አብረው የኖሩት እና አሁን የወለደችለት እና ከእሷ ጋር እንደውም አወራ፣ ኤቭሪቲንግ ነገረችኝ። እና ምን ብሏታል? እህቴ ከዚህ አሁን ካለውበት ሀገር ትመጣለች እና ከራሷ አንደበቷ ነገረችኝ። ትመጣለች እና ላይክ እንደዛ ነገር አላት ማለት። ከዛ እሷ ደግሞ አለችኝ ምንም ችግር የለም እዚህ ክፍል አለ፣ እዚህ መቆየት ትችላለች። ላይክ እንደዚህ አይነት ነገር እንዳላት ይሄንን ነገረችኝ። በዛ ምክንያት ነው አብረው እንደነበሩ ራሱ ያወቅኩት። ግን ይገ የዛ ሰዓት ሪሌሽንሺፕ እኔ አልቀጠልኩም። ጀስ እውነታ ምንድን ነበር ከእሷ ጋር የምታወሩት? አይሚን እንግዲህ እሱ ከአንቺ ጋር የሚያወራው ሌላ ነው አይደል እያልሽኝ ያለሽው? እሱ ከአንቺ ጋር የሚያወራው ሌላ ነው፣ አንቺ ደግሞ ከእሷ ጋር አወራሽ። አንቺ ከእሷ ጋር የምታወሪው ምንድን ነበር? ኦኬ ከእሷ ጋር ያወራሁት መጨረሻ ላይ ነው። በቃ ምን እንደተፈጠረ ታሪኩ እንዴት እንደተገናኙ አብረው እንደነበሩ ላይክ ያለውን በእሷ ሳይድ ያለውን ታሪክ ለእኔ አወራችኝ። እሱንም መጨረሻ ላይ ነው ያወራችኝ። ላይክ አሁን ከሰላም ከመውጣቷ በፊት ከዛም በፊት ነው ትንሽ ቆይቷል አወራችኝ። እንደው እዛ እኔም የኔ ሳይድ ነገርኳት። ያን ወሬ ነው ያወራን። ከዛ ይዛኔ እንዴ የዚህ ጊዜ እንዲህ ተባባልን። እሱን ልል ነው አሁን ካለችው አሁን ካለችው አይደለም፣ ሁለተኛ መሀል ላይ ካለችው ሰላምና አሁን ካለችው ኢቭን አሁን ካለችው ደግሞ አሁን እነዚህ ሰዎች አሁን የጓደኛው ያልኩ አሁን ሁለተኛ መሀል ላይ ያለችዋ ከሷ ጋር ስናወራ አሁን ያለችው ያገባት የሚስቱ ወንድም ላይክ ያለውን ነው የምነግርህ። የሚስቱ ወንድም ኢንፎርሜሽን እሱ ማን ነው የሚለውን እየፈለገ ነበረ። ጀስ የማውቀውን ነው የምናገረው፣ እንዲህ ወሬ ሰምችል እና ኢንፎርሜሽን እየፈለገ ነበር ስለሱ። እሷን አናግሮ ምናምንም እንዴ እዚህም ሀገር አንድ ልጅ አለች ስለሱ ምን ትነግረህ ምናምን ብለው ጓደኛው የእሱ የካሌብ አብርሃም ማለት ነው ጓደኛው እሷ እኔና ወንድም የእሷ ወንድም ሆነ ቪዲዮ ኮል አወራ። ከዛ ነገርኩት እንዴት እንደማውቀው አብሮኝ እንደነበረ ምናምን ላይክ ያለው ነገር ነገርኩት። ኢቭን ለጓደኛ ለአሁን ላገባት ሚስት ወንድም ሁለታችሁን ላገናኛችሁ አንቺንና አብርሃምን ይህንን ነገር ደስ ይለኛል። ፊት ለፊት መጠየቅ ችግር የለብኝም። በጣም ጥሩ። ይክዳል ብዬ አላስብም። ያው ለሱ ለመካዱ ላለመካደሙ ብቻም ሳይሆን ያው እንግዲህ አሁን አንቺ በአንቺ በኩል ያለውን ነው የምትነግሪኝ። አሁን እኔ አንቺን የሆነ ሰው መጥቶ ስለ አንቺ ብሌም ሊያደርግ ቢመጣ ልጠይቀው የምችለውን ጥያቄ ነው አንቺን የጠየቅኩሽ። ገባሽ አይደል? አሁን መጥቶ አንድ ሰው እንደዚህ ናት እኮ እንደዚህ ናት እኮ ቢለኝ መረጃ ነው የምጠይቀው አይደል? ያንን ነው አንቺንም የጠየቅኩሽ። ለምን ዝም ብሎ የሰውን ስም ኃጢአተኛም ቢሆን ወንጀለኛም ቢሆን ፍርድ ቤት መቼም አንድን ሰው ወንጀለኛ ሲል ማስረጃ ይዞ ነው አይደል የሚቀርበው? አለበለዛ ወንጀለኛ ነው ማለት አንችልም አይደለ? አንድን ሰው ስንክበውም ራሱ ኢቭን ወደኑ እንኳን እንደዚህ ነው ስንል እንኳን ከምን አንጻር አይተን እንላለን። ዳትስ ዋይ አሁን ያንቺ መልእክት ወደ ህዝብ ሲደርስ
ኦኬ አንድ ሰው የሆነ የፍቅር ግንኙነት ሊኖረው ይችላል። ከዛ ተቋረጠ። ኦኬ ከዛ በኋላ ምንድነው ያላት ነገር ተብሎ ይነሳል፣ ማህበረሰቡ ያነሳል። ለዛ ነው እነዚህን ጥያቄዎች ያነሳሁልሽ። ከዛ አንጻር ነው እንግዲህ ምናልባት ይህን ቪዲዮ ያየዋል። ስለዚህ መልእክት ማስተላለፍ ትችያለሽ። ከዛ ውጪ እንዳልኩሽ ደግሞ ምናልባት ምላሽ ሊኖረው ይችላል ብለን እናስባለን። እሱም ሰላምም ይኖራቸዋል ብለን እናስባለን። እና ስፔሻሊ ግን ሁለታችሁ ደግሞ በአካል በዚህ በዙም አብራችሁ ሆናችሁ ባገኛችሁ ደግሞ በጣም ደስ ይለኛል። ምክንያቱም የበለጠ ክሊር የሚያደርገው ፎቶሽ እኛ ያንቺን ሀሳብሽን እናከብራለን። ስምሽ ሳይገለጽ ፎቶሽን ሸፍነን ለማቅረብ ማለት ነው። ሶ ያን ግንኙነት ለመፍጠር ቀጠሮ እንሰጥሻለን። ሶ መልእክት ማስተላለፍ ትችላለሽ አሁን ለሱ ነው። yes just እኔ ልብ ይሰበር ነው የምለው። ልብ ይሰበር which means በቃ ልብ ትሁት ይሁን፣ ልብ ዝቅ ይበል። የአፍ ሳይሆን ከአፍ ያለፈ ህይወት ይኖረ just እውነታው ልል የምችለው በቃ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ከወደ ስዊድን ሀገር ያደረግን ቆይታ ይሄንን ነው የሚመስለው። እንግዲህ እዚህ ፕሮግራም ላይ እንግዲህ መልእክት በቀጥታ የተላለፈልህ አብርሃም ይሄንን ስታዩ ደግሞ ምላሽ እንደምትሰጠን ተስፋ እናደርጋለን። በእርግጥ በርካታ ስልኮች ወደኛ ተደውለዋል። የእህታችን ታሪክ ብቻ ሳይሆን ሌሎችም ስልኮች ወደኛ ተደውለዋል። ትልቁ ነገር የዚህ ፕሮግራም ዋና ዓላማ ችግሮችን መፍታት፣ በተቻለን መጠን በግንኙነት ውስጥ የሚፈጠሩ ችግሮችን መፍታት፣ በተለይ ደግሞ ልጆች የመጡበት ግንኙነቶች ከሆኑ ደግሞ ከግንኙነቱ ቢቋረጥ እንኳን ከዛ በኋላ ያሉትን ነገሮች እንዴት ማስተካከል አለባችሁ ብለን እኛ የተቻለንን ማድረግ የምንችለውን ሙያዊ ገዛን ጭምር በነፃ በማገልገል ችግሮች እንዲፈቱ ማድረግ፣ ከዛ ጎን ለጎን ግን በጣም በትልቁ ማህበረሰቡ እንዲማር ከናንተ ከምትሄዱበት መንገድ ከስህተታችሁም ከድክመታችሁም ከጥንካሬያችሁም ማህበረሰቡ እንዲማር ነው የኛ ዋነኛ ዓላማ እንጂ አንድ ሰው ወደዚህ አንዱን ሰው ምላሽ ለአንዱ የአንዱን ሰው ምላሽ ለአንዱ የሚቀርብበት ጣቢያም አይደለም ይሄ ፕሮግራም። እና ከዛ አንጻር ግን ያለውን ነገር ደግሞ መቋጨት ያለበት ነገር ደግሞ መቋጨት አለበት ብለንም እናስባለን። እውነት መውጣት ያለበት ከሆነ ደግሞ እስከ መጨረሻው ደረጃ ድረስ እኛ እንሄዳለን እና ከዛ አንጻር እንደምትመለከቱት ተስፋ አደርጋለሁ። አንቺን አመሰግንሻለሁ። በጣም በቅርቡ በጋራ ሆናችሁ እንደማገኛችሁ ደግሞ ተስፋ አደርጋለሁኝ። ተመልካቾች የነበረን ቆይታ ይሄ ነው። እኛን ማግኘት ስትፈልጉና በዮሃ ሚዲያ የሚቀርብ ታሪክ ሲኖራችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ